ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ግን ሳምንታችሁ እንዴት አለፈ? በየክለቦቻችሁ መልከታችሁን በሐሳብ መስጫ ሳጥናችን ላይ ልጽፉልን ትችላላችሁ። እኛ አስቀድመን በሀገራችን ኢትዮጵያ በአህጉራችን አፍሪካ በርከት ያሉ መረጃዎችን ለእናንተ ውድ አድማጮቻችን የምናደርሳችሁናል። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች እንመለከታለን። በመረጃ ሰዓታችን ማድሪድ የነጥብ ልዩነቱን ቢያጠብም ወሳኙን ሰው ለረጅም ጊዜ ከሜዳ አጥቶታል። በባርሴሎና በኩል በዛው መረጃ እናነሳለን። በስፔን ቆይታችን በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በመካከለኛው ምስራቅ መረጃ ስናነሳ ሮናልዶ የለም። ዛሬ ውድ ቤተሰቦቻችን የት ሄደ? ምን ገጠመው? በመረጃ ሰዓታችን አብራችሁን ስትቆዩ ትከታተሉታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በሳምንቱ በርከት ያሉ ጨዋታዎችን ተመለከትን። በተለይም አንዳንዶች ተጫውቶ ሌሎች ያተረፉበትም ሳምንት ነበር ማለት ይቻላል። በፕሪሚየር ሊግ የደረጃ ሰንጠረዡ ላይ በርካታ ለውጦችን ያስመዘገበው ሳምንታችሁን ትጽፉልናላችሁ። በታላላቆቹ ክለቦች በተለይም ደግሞ በዋንጫ ፍክክር ያሉት አስቶን ቪላ እና ሲቲ ነጥብ የጣሉበት ነበረ። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ መርቶ ያውም በሁለት ጎል ልዩነት ነጥብ ጥሎ ወጥቷል። ጨዋታው እናነሳዋለን። ኤርሊንግ ብሮት ሃላንድ ከግብ እየራቀ ነው ውድ ቤተሰቦቻችን። ለማንኛውም በጨዋታው ዙሪያ አስደናቂዋን የዶሚኒክ ሶላንኬን ግብ እናነሳለን። ጋርዲዮላ ፕሪሚየር ሊጉ አላበቃም ሲል ሮድሪ በዋንጫ ፉክክር ውስጥ ነን እያለ ነው። አነጋጋሪዋን ጎል፣ አነጋጋሪ ተጫዋቾችን፣ በጨዋታው ላይ የነበሩ ልዩ ሁነቶችን ይዘናል። መልከታችሁን እያጋራችሁን ቆዩን። ቼልሲ ተጫዋቹን ለመሸጥ ተስማምቷል። አንድ ብቻ አይደለም፣ ሁለት ናቸው፣ እናነሳቸዋለን። ከዛ ውጪ የቡድን ወሳኝ ተጫዋች ኤንዞ ፈርናንዴዝ፣ ዦ ፔድሮ እና አዲሱ አሰልጣኝ ወዲያው ያመጡትን አብዮት እናነሳለን። ሊያም ሮዣኔር በቼልሲ መረጃ ሰዓታችን አብራችሁን ትቆያላችሁ። ሊቨርፑል ተጫዋች ለማስፈረም ከስምምነት ደርሷል። በጣም ያልተጠበቀ ዝውውር ነው። ከዛ በዘለለ ግን ከአንድ የፕሪሚየር ሊግ ክለብ ሊገዛው የነበረውን ተጫዋች ፕሪሚየር ሊጉ ክለብ ከልክሏል። ይሄኛው ዝውውር ደግሞ በተቃራኒው ቀርቷል። ሊቨርፑል 35 ሚሊዮን ፓውንድ ያገኝበታል የተባለውን አጋጣሚ፣ የሶቦዝ ላይ ቆይታ፣ የሁለቱ ተጫዋቾች ጥምረትና የቡድኑን ወሳኝ ሰው ሳላን የተመለከተ ልዩ ጥንቅር ይዘናል። ሳምንቱ ለሊቨርፑል በጣም ወሳኝ ድል የተመዘገበበትም ነበረና ሊቨርፑልያን መልከታችሁን እያጋራችሁን አብራችሁን ቆዩ። ማንቸስተር ዩናይትድ በሩበን አሞሪም ስር ለ3 ተከታታይ ድል ረዘም ያሉ ወራቶችን ፈይቶ ነበር። ማይከል ካሪክ በ3 ጨዋታ አድርገውታል። ቡድኑ ወደ አሸናፊነት ሲመጣ ግን ከፈርጊ ታይም ወደ ማይከል ካሪክ ታይም የተቀየረች ግብ ተመልክተናል። ጨዋታው ላይ የእሳቸው ምናልባት አንዳንድ ቅያሬዎች ጥያቄ የሚያስነሱ ቢሆኑም ጥያቄውን መልስ የሰጠው ያው ቅያሪ ነው። ቀጣይ የማንቸስተር ዩናይትድ ጨዋታዎችን እናነሳለን። ካዜሜሮ እግር ኳስ ሳትተው ተው ተብሎ ነበረ በጄሚ ካራገር። አሁን ላይ ግን ካዜሜሮም እግር ኳስም እርስ በርስ አንዱን አልተወም። ብሩኖ ሚጌል ፈርናንዴዝ በማንቸስተር ዩናይትድ በምንም የማይተካው ተጫዋች መሆኑን ዳግም ያሳየበት፣ ከሌጀንዶች ተርታ ራሱን ሊያጽፍ ጥቂት አጋጣሚዎች የቀሩበት ነው። የማንቸስተር ዩናይትድ የክረምት ዝውውሮች በሙሉ በጣም ስኬታማ መሆናቸውን የተመለከትንበት፣ ኮቢ ሜኖ ላይ በጣም የተሳሳተ ውሳኔ ሩበን አሞሪም እንደወሰኑ ያየንበት፣ አማድ ዲያሎ መልበሻ ክፍሉ አሁን በጣም ተረጋግቷል ብሏል። ማንቸስተር ዩናይትድ ብዙ እያተረፈበት ነው ከሩበን አሞሪም ስንብት። ድሉን እንዴት አገኛችሁት? ጻፉልን። ተጨማሪ መረጃ እኛ እናጋራችኋለን። አርሰናል ወሳኝ ተጫዋቹን አጥቶታል። ድጋሜ አይደለም አርሰናል በዓለም ዋንጫ ሁሉ ላናየው እንችላለን። ቁልፉን ተጫዋች እንዴት ይተኩታል? የቀሩት ሰዓታት በአርሰናል ወሳኝ ናቸው። ትላንትና አርሰናል በወንዶቹ ብቻ አይደለም በሴቶቹም እጅግ በጣም ከባድ ጉዳት ተጫዋቹ አስተናግዳለች። ግን የዓለም ሻምፒዮን በሆኑበት ምሽት ማለት ነው። በአርሰናል በኩል ውድ ቤተሰቦቻችን ትላንትና ሲቲ 1 ነጥብ ቶትናም 1 ነጥብ በተጋሩበት ምሽት
አርሰናል ከውጭ 2 ነጥብ አትርፏል በዚህ ጨዋታ ላይ። በነገራችን ላይ ቶማስ ፍራንክ አንድ የውሃ መጠጫ ፕላስቲክ ይዘው ነበረ፣ አሁን ምላሹ የተገኘበት እያሉ ነው በማህበራዊ ትስስር ገጽ ላይ። አርሰናል ቀጣይ ጨዋታ፣ አርሰናል ቀጣይ ዝውውር፣ አርሰናል የሸጠው ተጫዋች፣ አርሰናል እና ፕሪሚየር ሊጉ ልዩ ጥንቅር ይዘናል። አብራችሁን በድጋሚ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጻችን ላይ ታገኙናላችሁ። ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምራለን። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ የ18ኛ ሳምንት የመጨረሻ መርሃ ግብሮች አንድ ጨዋታ በይደር ይቆየልን ብለን ነበር። ነገሌ አርሲ ኢትዮጵያ ንግድ ባንክን 2-0 እየመራ ነው ያልናችሁ ጨዋታ ማለት ነው። ጨዋታው በዛው ተጠናቋል። ከቤ ብዙነህ 23ኛው ደቂቃ ላይ እንደዚሁም እዳይ ተፈራ በ64ኛው ደቂቃ ላይ በፍጹም ቅጣት ምት ሁለቱን የነገሌ አርሲ ግቦች አስቆጥሯል። ውጤቱን ተከትሎ ውድ ቤተሰቦቻችን ሲዳማ ቡና በ34 ነጥብ ይመራል። ሐዋሳ ከተማ በ32 ይከተላል። ነገሌ አርሲ በ32 ነጥብ በግብ ክፍያ ተበልጦ ሶስተኛ፣ ፋሲል ከነማ በ32 ነጥብ በግብ ክፍያ ተበልጦ አንድ ቀሪ ጨዋታ ይዞ አራተኛ ደረጃ ላይ ነው የሚገኙት። ቀሪ ጨዋታውን የሚያሸንፍ ከሆነ ፕሪሚየር ሊጉን ይረከባል። ፋሲል ከነማ፣ መቻል 5ኛ፣ አዳማ 6ኛ፣ ኢትዮ ኤሌክትሪክ 7ኛ፣ ቅዱስ ጊዮርጊስ 8ኛ፣ ባህር ዳር ከተማ 9ኛ፣ ድሬዳዋ ከተማ 10ኛ፣ ሽረ ምድረ ገነት 11ኛ፣ ኢትዮጵያ ንግድ ባንክ 12ኛ፣ ሸገር ከተማ 13ኛ፣ ሀዲያ ሆሳዕና 14 እንዲሁም ኢትዮጵያ ቡና 15፣ ኢትዮጵያ መድን 16፣ መቀለ ሰባ እንደርታ 17ኛ፣ ወላይታ ዲቻ 18፣ ወልዋሎ ዓዲግራት ዩኒቨርሲቲ 19 እና አርባ ምንጭ ከተማ 20ኛ ላይ ተገኝተዋል። ከፍተኛ ግብ አስቆጣሪነቱን ከ18ኛ ሳምንት መርሃ ግብር በኋላ አቤል ያለው ከቅዱስ ጊዮርጊስና አዲስ ግዳይ ከኢትዮጵያ ንግድ ባንክ በ8 ግቦች ይመሩታል። በሁለተኛ ደረጃ ጌታነህ ከበደ ከሐዋሳ ከተማ፣ ታምራት እያሱ ከአርባ ምንጭ ከተማ፣ መሐመድ አበራ ከመቻል፣ አቡበከር አዳሙ ከኢትዮጵያ ቡና 6 ግቦችን አስቆጥረው እንደዚሁም ከፍተኛ ግብ አግቢነቱን ተከታትለው ይመሩታል። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ከእረፍት በኋላ ዛሬና ነገን ማለት ነው አርፎ ሮብ ይመለሳል። ጥር 27 በምሳ ሰዓት ላይ በአዲስ አበባ ስቴዲየም ሸገር ከተማ ከሽረ ምድረ ገነት፣ ሀዲያ ሆሳዕና 10 ሰዓት ሲል ከመቻል ጨዋታቸውን ያደርጋሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ረቡዕ 9 ሰዓት ሲል ኢትዮ ኤሌክትሪክ ከሲዳማ ቡና እንደዚሁም 12 ሰዓት ላይ አዳማ ከተማ ከሐዋሳ ከተማ በሚያደርጉት ጨዋታ 19ኛ ሳምንት ጅማሮን የሚያደርግ ይሆናል። በአፍሪካ ሰሜን አፍሪካዊቱ ሀገር ሞሮኮ የ2026 ሴቶች አፍሪካ ዋንጫ ውድድር እንድታዘጋጅ በካፍ መመረጧ ይታወቃል። ይሁን እንጂ ሞሮኮ ከውድድር አዘጋጅነት ራሷን ልታገል እንደምትችል በርካታ መገናኛ ብዙሃን አስነብበዋል። ይህ በእንዲህ እንዳለ የደቡብ አፍሪካ ስፖርት ሚኒስቴር የ2026 ሴቶች አፍሪካ ዋንጫ ደቡብ አፍሪካ እንደሚካሄድ ገልጸዋል። ደቡብ አፍሪካ ስፖርት ሚኒስቴር ደቡብ አፍሪካ የአዘጋጅነት ቦታውን ከሞሮኮ እንደወሰደች ጠቁመዋል። ውድድሩ ሊካሄድ 60 ቀናት ብቻ የቀሩት ሲሆን እስካሁን ከካፍ በኩል ግን የተሰጠ ይፋ ማብራሪያ የለም። ደቡብ አፍሪካ በስፖርት ሚኒስትሯ በኩል ነው ወስደነዋል ያለችው። የሰሜን አፍሪካዊቱ ሀገር ሞሮኮ አላዘጋጅም ማለቷ በ60 ቀን ውስጥ ምን ተፈጥሮ የሚለውን አጣርተን ወደ እናንተ የምናደርስም ይሆናል። ዛሬ በአውሮፓ ዙሪያ 3 መርሃ ግብሮችን በትልቁ እንጠብቃለን። በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ ስቴዲየም ኦፍ ላይት ላይ ሰንደርላንድ ከበርሌ ምሽት 5 ሰዓት፣ በስፔን ላሊጋ ማሎርካ ከሴቪያ ምሽት 5 ሰዓት፣ በጣሊያን ሴሪ ዩዲኒዜ ከሮማ ምሽት 4:45 የሚጠበቁ ጨዋታዎች ናቸው። በአውሮፓ ዙሪያ ውድ ቤተሰቦቻችን በመካከለኛው ምስራቅ ዛሬ የሚጠበቁ 2 ትልልቅ ጨዋታዎች አሉ። በተለይም በደረጃ ሰንጠረዡ ላይ የራሳቸው የሆነ ለውጥ ሊያመጡ የሚችሉ አንደኛው በአልናስርና በአል ሪያድ መካከል የሚደረግ ጨዋታ ነው። ቅድመ ግምቱ ለአልናስር የተሰጠ ነው። ምሽት 12:15 ደቂቃ ይጀምራል። ሌላኛው አል አህሊ ከአል ሂላል የሚያደርጉት ጨዋታ ነው። በነገራችን ላይ በአል ሂላል እና በአልናስር እንዲሁም በአል አህሊ መካከል ያለው የነጥብ ልዩነት 3 ነውና ዛሬ በጣም ትልቅ ጨዋታ በመካከለኛው ምስራቅ የምንመለከት ይሆናል። ጨዋታው ላይ እንመለሳለን። መልከታችሁን በየጨዋታዎቹ ዙሪያ እያጋራችሁን አብራችሁን ቆዩ። በስፔን ላሊጋ በርከት ያሉ መርሃ ግብሮችን ተመልክተን ነበረ። አንደኛው አትሌቲኮ ቢልባኦ ከሪያል ሶሴዳድ ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። በጨዋታው ላይ ለባለሜዳው አትሌቲኮ ቢልባኦ ሩዝ ዲ ጋልራቴ 88ኛው ደቂቃ ላይ እንደዚሁም ለሪያል ሶሴዳድ ጎንካሎ ጉዴስ 37ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው ሁለቱን ክለቦች አንዳንድ ነጥብ እንዲጋሩ ያደረገው። ሌላኛው መርሃ ግብር ሄታፌ ከሴልታ ቪጎ ያደረጉት ጨዋታ ነበረ። ምንም ግብ አላየነበትም። 0-0 በሆናቸው
ውጤት ተጠናቋል። ሪያል ቤትስ በሜዳውና በደጋፊ ፊት ቫሌንሺያ ጋር ያደረጉትን ጨዋታ ሪያል ቤትስ 2-1 አሸንፏል። የሪያል ቤትስን ሁለት የማሸነፊያ ግቦች ሻቬላ 23ኛው ደቂቃና ፎርናልስ 88ኛው ደቂቃ ላይ አስቆጥሯል። ቫሌንሺያን ከሽንፈት ያልታደገች ብቸኛ ግብ 20ኛው ደቂቃ ላይ ሮሃ ነበረ ማስቆጠር የቻለው። ባለሜዳው ሪያል ቤትስ ግን ጨዋታው 2-1 በሆነ ውጤት ድል አድርጓል። ሎስ ብላንኮች ሪያል ማድሪዶች ባለቀ ደቂቃም ቢሆን ባስቆጠሩት ግብ ሪዮ ቫልካኖን 2-1 በሆነ ውጤት አሸንፈዋል። ቪኒሺየስ ጁኒየር 15ኛው ደቂቃ ላይ አስቆጥሮ ይመሩ ነበረ። በኋላም ላይ 49ኛው ደቂቃ ላይ ዲፉርቶስ ባስቆጠረው ግብ ሪዮ ቫልካኖቻቸው ሆኑ። ከዛ በኋላ 100ኛው ደቂቃ ላይ ነው ኬሊያን ምባፔ በፍጹም ቅጣት ምት ግብ አስቆጥሮ 2-1 እንዲያሸንፉ ያደረገው። በጨዋታው ዙሪያ በምሽት መረጃችን ሰፊ ጥንቅር አንስተን ነበረ። ተጨማሪ መረጃ ልናነሳ የወደድ ነው በዚህ ጨዋታ ላይ የጁድ ቤሊንግሃምን ጉዳይ ነው። የሪያል ማድሪዱ አማካይ ጁድ ቤሊንግሃም ትላንትና በጉዳት ተቀይሮ ሲወጣ ስቅስቅ ብሎ እያለቀሰ ነው ብለናችሁ ነበረ። ተጫዋቹ ከተደረገለት የሕክምና ምርመራ በኋላ የጡንቻ ጉዳት እንዳጋጠመው ታውቋል። ሪያል ማድሪድ ጁድ ቤሊንግሃም በጉዳቱ ምክንያት ቢያንስ ለ1 ወር ከሜዳ ይርቃል የሚል ፍራቻ አላቸው ተብሏል። ተጨማሪ ምርመራዎች ይደረጋሉ ተብሏል። ቤሊንግሃም በቀጣይ ሪያል ማድሪድ 6 ጨዋታዎች በተረጋገጠም ሁኔታ ያመልጡታል ተብሏል። አሁን ላይ ባርሴሎና በ55 ይመራል። ሪያል ማድሪድ በ54 ይከተላል። አትሌቲኮ ማድሪድ በ45 ሶስተኛ፣ ቪላሪያል በ42 ነጥብ አራተኛ፣ ሪያል ቤትስ በ35 ነጥብ አምስተኛ ደረጃ ላይ ተቀምጠዋል። ከስፔን አልወጣንም። አትሌቲኮ ማድሪዶች ተጫዋች ለማስፈረም ከስምነት ደርሷል። ኦቤድ ቫርጋስ ይባላል። የሲያትል ሳውንደርስ ተጫዋች ነው። ሜክሲኮ የ20 ዓመቱ የአማካኝ ስፍራ ተጫዋችም እንደሚቀጥሉት ጥቂት ሰዓታት ውስጥ በስፔን ተገኝቶ የሕክምና ምርመራውን ያደርጋል። ክለቡም እንግዲህ በነገራችን ላይ በውሰት እንዲቆይ ያደርገዋል ተብሏል። በቃል ደረጃ አስቀድመው ከስምነትም መድረሳቸውን የተረጋገጠው በአሜሪካ ሜጀር ሊግ ሶከር እናውቀዋለን ተጫዋቹን። ለማንኛውም ዝውውሩ በይፋ ከስምነት ይደረስበታል ተብሏል። በጥቂት ሰዓታት ውስጥ ይጠናቀቃልና እኛም ይህን መረጃ ተከታትለን ለእናንተ ውድ አድማጮቻችን እንዲሁ ለአትሌቲኮ ማድሪድ ደጋፊዎች የምናጋራችሁም ይሆናል። በጣሊያን ዩቬንቱስ በጣም ወሳኝ የተባለ ድል አሳክቷል። ፓርማን 4-1 በሆነ ሰፊ ውጤት ድል ማድረግ ችሏል። ከሜዳ ውጭ ድል ላደረገው ዩቬንቱስ 4 ግቦች ብሬመር 15ኛው ደቂቃ ላይ፣ ማይኪን 37ኛው ደቂቃ ላይ መልሶ ብሬመር 54ኛው ደቂቃና ዴቪድ 64ኛው ደቂቃ ላይ 4 ግቦች አስቆጥረዋል። በፓርማ በኩል በነገራችን ላይ ተጫዋቻቸው ግብ አላስቆጠርላቸውም። ይልቁንስ የዩቬንቱስ ተጫዋች ካምቢያሶ ነው በራሱ መረብ ላይ 51ኛው ደቂቃ ላይ አስቆጥሮ ዩቬንቱስ 4-1 በሆነ ውጤት ድል ማድረግ እየቻለው ዩቬንቱስ ነጥቡን 45 አድርሷል። በፓርማ በኩል 23 ነጥብ ላይ ቆመዋል። በነጥብ ደረጃ ይሄን ያህል ካሰበሰቡ ቀጣይ ሳምንት ደግሞ ሌላ ትልቅ ጨዋታ ይጠብቃቸዋል። ዩቬንቱሶችን ከላዚዮ ጋር ነው እሁድ ጨዋታ የሚያደርጉት። እንዲሁም ቦሎኛ ከፓርማ ሌላ ቀጣይ ሳምንት የሚደረግ የጣሊያን ሴሬ መርሃ ግብር ነው። ሌላኛው መርሃ ግብር በጣሊያን ሴሪ ኢንተር ሚላን ክሮሜንሴን 2-0 በሆነ ውጤት ድል ያደረገበት ነው። ላውታሮ ማርቲኔዝ 16ኛው ደቂቃ ላይ፣ ዜሌንስኪ 31ኛው ደቂቃ ላይ ሁለቱን የኢንተር ሚላን የማሸነፊያ ግቦች እንዲሁ ከመረብ ማሳረፍ ችለዋል። አርጀንቲናዊ አጥቂ ላውታሮ ማርቲኔዝ በውድድር ዘመኑም 13ኛ የጣሊያን ሴሪኤ ግቡን ነው ትላንትና ከመረብ ማሳረፍ የቻለው። ኢንተር ሚላን ማሸነፉን ተከትሎ ሴሪኤውን በ8 ነጥብ ልዩነት በጊዜያዊነትም እየመራው ይገኛል። ኢንተር ሚላን 55 ነጥብ አለው። ኤስ ሚላን 47፣ ናፖሊ 46፣ ሮማ 43፣ ዩቬንቱስ 42 እያለ ይቀጥላልና በጣም ወሳኝ የተባለ ድል ነው ትላንትና ማሳካት የቻሉት። በተለይም በጣሊያን ሴሪ አምናም ይመራ ነበረ ኢንተር ሚላን፣ በኋላ ላይ በጣለው ነጥብ ነው ያጣው። ትላንትና ሌሎች ከነበሩ ጨዋታዎች ውስጥ ቶሪኖ ሊሴን በሼ አዳምስ ብቸኛ ግብ 1-0 ያሸነፈበትና እንደዚሁም የሴስክ ፋብሬጋሱ ቡድን ኮሞ ከአታላንታ ጋር 0-0 በሆናቸው ውጤት ያጠናቀቁበት መርሃ ግብር ይጠቀሳል። እንዳልኳችሁ ኢንተር በ57 ይመራል፣ ሚላን በ47 ይከተላል፣ ናፖሊ በ46 ሶስተኛ፣ ዩቬንቱስ በ45 አራተኛ፣ ሮማ ዛሬ ቀሪ ጨዋታ አለው በ43 ነጥብ 5ኛ ደረጃ ላይ እንደዚሁ ተቀምጠዋል። በጀርመን ቡንደስሊጋ መርሃ ግብሮች ነበሩ። የ20ኛ ሳምንት መርሃ ግብሮች አንደኛው መርሃ ግብር ስቱትጋርት ፍራይቡርግን 1-0 ያሸነፈበት ነው። ዲሚሮቪች 90ኛው ደቂቃ ላይ ነው ብቸኛዋን ግብ ማስቆጠር የቻለው። በነገራችን ላይ ዲሚሮቪች ወደ ኦግስቦርግ
ስቱትጋርት ፍራይቡርግ ከመጣ በኋላ እንደ አጠቃላይ በቡንደስሊጋ 50ኛ ግቡን ነው ትላንትና እንዲሁ ከመረብ ማሳረፍ የቻለው። በጣም አስደናቂ ጊዜን እያሳለፈ ይገኛል። ስቱትጋርትም የሰበሰባቸውን ነጥቦች ወደ 39 ከፍ እንዲያደርግና 4 ውስጥ እንዲገኝ ያስቻለም ድል እንዲመዘገብ ያደረገ ተጫዋች ሆኗል። 90ኛው ደቂቃ ላይ ነበረ ብቸኛዋን ግብ ከመረብ ያዋሃደው። ቦሩሲያ ዶርትመንድ በሲግናል ኢዱና ፓርክ ላስጨራሽ በነበረው ጨዋታ ሄደን የምን 3-2 በሆነ ውጤት ድል አድርጓል። አንቶን 44ኛው ደቂቃ ላይ ለቦሩሲያ ዶርትመንድ እንዲሁም ሼሬ ጊዩራሲ 68ኛውና 70ኛው ደቂቃ ላይ 2 ግቦችን ካስቆጠረ በኋላ 85ኛው ደቂቃ ላይ ሃትሪክ መስራት የሚችልበትን ፍጹም ቅጣት ምት ግን አምክኖታል። በሄደኔም በኩል ከሽንፈት ያልታደገው 2 ግቦችን ኑኔስ ነበር 45ኛው ደቂቃ ተጠናቆ በጭማሪው 5ኛ ደቂቃና ከረፍት በኋላ 48ኛው ደቂቃ ላይ ማስቆጠር ችሎ የነበረው። ውጤቱን ተከትሎ ውድ ቤተሰቦቻችን በሳምንቱ በባየር ሙኒክ ነጥብ መጣል ምክንያት በሁለቱ ክለቦች መካከል ያለ የነጥብ ልዩነት አሁን እጅጉን ጠቦ 6 ደርሷል። ባየር ሙኒክ በ51 ይመራል። በሩሲያ ዶርትመንድ በ45 ይከተላል። ሆፈንሄም በ42 ነጥብ 3ኛ ናቸው። ስቱትጋርቶች በ39 ነጥብ 4ኛ፣ አረቤ ሌፕዚግ በ36 ነጥብ 5ኛ፣ ባየርን ሌቨርኩሰን በ35 ነጥብ 6ኛ ደረጃ ላይ ይገኛሉ። ወራጅ ቀጠናው ሴንት ፖሊን በ14 ነጥብ 17ኛ፣ እንዲሁም ሄደኔም በ13 ነጥብ 18ኛ ሲገኙ ሜንዝ በ18 ነጥብ 16ኛ ተገኝቶ በጥሎ ማለፍ ወራጅ ቀጠና ውስጥ ይገኛል። ፍራንስ ሊግ እንዲሁ ሲጠበቁ የነበሩ ጨዋታዎች ነበሩ። አንደኛው ስትራስቡርግ ከፓሪሰን ጀርሜን ያደረጉት ጨዋታ ነው። ፓሪሰን ጀርሜን ጨዋታውን 2-1 በሆነ ውጤት ድል አድርጓል። ማዮሉ 22ኛው ደቂቃ ላይ መሪ ያደረጋቸው ፓሪሰን ጀርሜኖችን ዱዌ በስትራስቡርግ በኩል 27ኛው ደቂቃ ላይ ያደረጋቸው። ከዛ በኋላ አሽራፍ ሀኪሚ 75ኛው ደቂቃ ላይ በቀጥታ ቀይ ካርድ ወጥቶ ጎዶሎ ነበሩ ፓሪሰን ጀርሜኖች በቁጥር ደረጃ። ሜንዴሽ ግን በጎዶሎ ቁጥር የሆነውን ፓሪሰን ጀርሜንን 81ኛው ደቂቃ ላይ ግብ አስቆጥሮ ከጨዋታው ሙሉ 3 ነጥብ እንዲያገኙ አድርጓቸው ፓሪሰን ጀርሜን በተቸገረበት በጎዶሎ ተጫዋች ስትራስቡርግን ከሜዳ ውጪ 2-1 አሸንፎ የፍራንስ ሊግ መሪነቱን ከቀናትም በኋላ ቢሆን መረከብ ችሏል። ኒንስ ከብሪስት ያደረጉት ጨዋታ 2-2 በሆናቸው ውጤት ተጠናቋል። የባለሜዳውን ኒንስ 2 ግቦች ሻብዲ 63ኛው ደቂቃና ዊሃ 71ኛው ደቂቃ ላይ ሲያስቆጥር የብሪስትን 2 ግቦች ዴል ካስቴሎ በፍጹም ቅጣት ምት 15ኛው ደቂቃ ላይ፣ ካሞሪ ዱምቢያ 23ኛው ደቂቃ ላይ እንደዚሁ ከመረብ ማሳረፍ ችለዋል። አንገርስ ከሜዝ ያደረጉት ጨዋታ በአንገርስ 1-0 አሸናፊነት ተጠናቋል። ሙቶን 25ኛው ደቂቃ ላይ ብቸኛውን የባለሜዳውን አንገርስ የማሸነፊያ ግብ ሲያስቆጥር፣ ሌላኛው መርሃ ግብር በኦሎምፒክ ሊዮን እና በሊል መካከል የነበረ ጨዋታ ነው። ኦሎምፒክ ሊዮን 1-0 አሸንፏል። ናሬት 37ኛው ደቂቃ ላይ በጨዋታው ብቸኛውን ግብ አስቆጥሯል። ፓሪሰን ጀርሜን በ48 ነጥቦች ይመራል። ሌንስ በ46 ነጥቦች ይከተላል። ማርሴ በ39 ነጥብ 3ኛ፣ እንዲሁም ኦሎምፒክ ሊዮን በግብ ክፍያ ተበልጦ በ39 ነጥብ 4ኛ፣ ሊል በ32 ነጥብ 5ኛ፣ ሬንስ በ31 ነጥብ 6ኛ ናቸው። ወራጅ ቀጠና ውስጥ ኦግዢር በ13 ነጥብ 17ኛ፣ ሜትስ በ12 ነጥብ 18ኛ ደረጃ ላይ ተገምተዋል። ከ20ኛ ሳምንት የፍሬንች ሊግ ጨዋታ በኋላ በመካከለኛው ምስራቅ ዛሬ አልናስር ጨዋታ አለው ብያችሁ ነበረ። ክርስቲያኖ ሮናልዶ ዛሬ አይገኝም ተብሏል። ውድ ቤተሰቦቻችን አልናስር ከአልሪያድ በሚያደርጉት ጨዋታ ሮናልዶ ጉዳት አልገጠመውም። የጨዋታ ብዛት ገጥሞት እረፍት አልተሰጠውም። የፊትነስ ችግርም የለም ተብሏል። ታዲያ ክርስቲያኖ ሮናልዶ ምን ገጠመው የሚለውን ነገር ለማጣራት እኛ ሙከራ እያደረገ እንገኛለን። በጨዋታው ግን አይገኝም ተብሏል። ዛሬ አል ናስር ከአልሪያድ ምሽት 12:15 ደቂቃ ሲል ቀድመው ጨዋታ ያደርጋሉና ከመሪው ከአል ሂላል ጋር ነጥብ አስተካክለው በግብ ክፍያም ስለሚበልጡ አንደኝነትን ለሰዓታትም ቢሆን አልናስር ካሸነፈ ዛሬ መረከብ ይችላል። ልክ 2:30 ሲል የሳውዲ ፕሮሊግ ደርቢ ያለ አል ሂላል ከአል አህሊ ይህ ጨዋታ ለአልናስር ሌላ ትርፍ የሚገኝበት ይሆናል። ጨዋታዎቹ እንድትከታተሉ ጋብዘናል። መልካም ምሽት ብለናል። በጨዋታውም ሰዓት
እዛው ሳውዲ ላይ እንቆዩ ቤተሰቦቻችን። ፌነርባቼዎች የሳውዲ ፕሮ ሊግ ተጫዋቹን የአሊታዱን ንጎሎ ካንቴን ለማስፈረም በጣሙን ተቃርበዋል። ካንቴን ለማስፈረም 10 ሚሊዮን ዩሮ ሲደመር ዩሱፍ ኤልነስሪን ለአልኢትሃድ ለማቅረብ ነው በፌነርባቼ በኩል እቅድ ያልነው። ኤልነስሪ ወደ አልኢትሃድ በመሄድ ከሪም ቤንዜማን ይተካል ተብሎ ይታሰባል። ካንቴ ደግሞ ወደ ፌነርባቼ ያመራል ማለት ነው። ትልቅ የሳውዲ አረቢያ የዝውውር መስኮት ነው በመጨረሻዎቹም ሰዓት። ቤንዜማ ደግሞ የሳውዲ ፕሮሊግ መሪውን አልሂላልን ሊቀላቀል ይችላል። አልነስሪ ደግሞ ወደ አሊታድ ይመጣል። አሊታድ ደግሞ ሁለት ተጫዋቾችን ማለትም ካንቴን ለፌነርባቼ ሰጥቶ አልነስሪን እንዲሁም ቤንዜማን ደግሞ ለአልሂላል አሳልፎ ሊሰጥ ይችላል ተብሎ ይጠበቃል። ዝውውሮቹን የመጨረሻ ሰዓታት እንከታተላቸዋለን። ሌኪፕ ግን በሰበር ሁለቱን መረጃ ይዞት ወጥቷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በብቸኝነት በዩቲዩብ ገጽ ብቻ እንገኛለን። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሳምንታችሁ ግን እንዴት እንዳለፈ እየጻፋችሁልን አብራችሁን ቆዩ። ኖቲንግሃም ፎረስት ከክሪስታል ፓላስ በሳምንቱ ጠባቂ ከነበሩ ጨዋታዎች ውስጥ ነው። 1-1 ተጠናቋል። ጊብስ ዋይት ለኖቲንግሃም ፎረስት፣ ሳር ለክሪስታል ፓላስ ግቦቹን አስቆጥረዋል። በዋንጫ ፉክክር ውስጥ በቀጥታ ያለው አስቶን ቪላ በቪላ ፓርክ በሜዳውና በደጋፊ ፊት በብሬንትፎርድ 1-0 በሆነ ውጤት ተሸንፏል። ኦትዋራ ብቸኛዋን ግብ አስቆጥሯል። ያውም ሼድ ቀድሞ 42ኛው ደቂቃ ላይ በቀይ ካርድ ወጥቶ አስቶን ቪላ በጎዶሎ የሚጫወተውን ብሬንትፎርድን በሜዳው ነው ማሸነፍ የተሳነው። ትላንትና ለቪላ ደጋፊዎች ብሽቅ የሚያደርግ ሳምንት ነበር ማለት ይቻላል። ተጠባቂው መርሃ ግብር በማንቸስተር ሲቲ እና በቶትናም ሆትስፐርስ መካከል የነበረ በቶትናም ሆትስፐርስ ስቴዲየም የነበረ ያ ለወትሮ ቶትናም በራሱ ሜዳ ቢጫወትም ጭንቅ የሚልበት ሜዳ ትላንት ግን ሲቲን አስጨንቀውታል። 2-2 በሆናቸው ውጤት ጨዋታው ሲጠናቀቅ ሲቲ አስቀድሞ ሪያን ሼርኬ 11ኛው ደቂቃ ላይ እንደዚሁም አንቶኒዮ ሴሜኒ 44ኛው ደቂቃ ላይ ግብ አስቆጥሮ 2-0 እየመሩ እረፍትም እንደዛው ነበር የወጡት። ከእረፍት በኋላ ግን ዶሚኒክ ሶላንኬ 53ኛው ደቂቃ ላይ 70ኛው ደቂቃ ላይ ደግሞ ሌላ እጅ ባፍ የምታስጭን የስኮርፒዮን ግብ አስቆጥሮ ጨዋታው 2-2 ተጠናቋል። ለተመልካች ፍጹም አዝናኝ ጨዋታ ነበር። ለሲቲ እና ለቶትናም ደጋፊ ደግሞ ቁጭ ብድግ የምታረግናት። ቶትናም ያለፉትን 6 የፕሪሚየር ሊግ ጨዋታ አሁንም ማሸነፍ አልቻለም። ማንቸስተር ሲቲ ካለፉት 6 የሊግ ጨዋታ ማሸነፍ የቻለው 1 ነው። ሲቲ ነጥቡ 47 ሲደርስ የቶትናም 29 ነው። ቀጣይ በሳምንቱ አጋማሽ ማንቸስተር ሲቲ በኢትሃድ ከኒውካስል ዩናይትድ ጋር የካራቦ ካፕ የሁለተኛ ዙር የመልስ ጨዋታ እንዲሁም ቀጣይ ሳምንት ቅዳሜ ወደ ኦልትራፎርድ አቅንተው ቶትናሞች ማንቸስተር ዩናይትድን እንደዚሁ የሚፋለሙ ይሆናል። ጨዋታውን በቁጥር እንመልከተው ውድ ቤተሰቦቻችን። ቶትናም ከሲቲ 2-2 ተጠናቀቀ። ግብ የማስቆጠር ንጻሬ ሲቲ 1.99 ተገቢውን ግብ አግኝቷል ማለት ይቻላል። ቶትናም 0.97 ተጨማሪ አንድ ግብ አግኝቷል ማለት ይቻላል። ሙከራ ደረጃ ብናይ ቶትናም 12 ነው የሞከረው፣ ሲቲ 15 ሞክሯል። ግን ከዛ ውስጥ ኢላማውን የጠበቀው የሲቲ ይበልጣል፣ 6 የቶትናም ይበልጣል። የቶትናም 6 ነው ኢላማውን የጠበቀው፣ የሲቲ 3 ብቻ ነው። በኳስ ቁጥጥር ካየን ደግሞ 61 በመቶ ሲቲ፣ 39 በመቶ ቶትናም የኳስ ብልጫ ነበራቸው። ጨዋታውን በቁጥር ከገለጽ ነው በእንደዚህ አይነት መልኩ የተጠናቀቀ ነው። የወቅቱ አነጋጋሪ አጥቂ ኤርሊንግ ብሮት ሃላንድ ያለፉት 11 ጨዋታ ከክፍት ጨዋታ ግብ ማስቆጠር አሁንም እንደተሳነው ነው በፕሪሚየር ሊጉ ላይ። ጅማሮ ግን በጣም አስገራሚ ነበር። በዛው ቢቀጥል ምናልባት 30ዎቹ ሊደርስ ይችል ነበር በጎል ማስቆጠር ሂደቱ ላይ። ለማንኛውም በዘንድሮ ውድድር ዓመት ግን እንዳጠቃላይ ኤርሊንግ ብሮት ሃላንድ 25 የግብ አስተዋጽኦ፣ ሪያን ሼርኪ 10 የግብ አስተዋጽኦ ላይ ደርሷልና ሁለቱ የፊት መስመር ጥምረቶች 35 የግብ አስተዋጽኦ ላይ ሲደርሱ ትላንትና ከግብ አስደናቂ ያየነው ሶላንኬን ነበርና ግቧ እንዴት ነበረች ሲባል ድጋሚ አያታለው እንጂ ምንም አላስታውስም ብሏል። ደጋግሜ ማየት አለብኝ፣ የሆነ ነገር ለማድረግ እንደሞከርኩኝ ያውቃለሁ ብሏል። የስኮርፒዮን ግቧን ነው። በጣም ድንቅ ነበረ። በርናንዶ ሲልቫ በትላንትናው ዕለት 50 ሲደመር የፕሪሚየር ሊግ አሲስት ያደረገ ሁለተኛው ተጫዋች ሆኗል። በፔፕ ጋርዲዮላ ስር ከብሩኖ ፈርናንዴዝ በኋላም በፕሪሚየር ሊጉ እዚህ ደረጃ ላይ የደረሰ ሁለተኛው ፖርቱጋላዊ ተጫዋች እንደዚሁ መሆን የቻለበትም ምሽት ነበረ። ከጨዋታው 2 ቀናቶች በፊት ቶማስ ፍራንክ ዋና የመስመር ተከላካይ ቫንደቪን እና ኬቨን ዳንሷ ላልተወሰኑ ቀናት ከሜዳ ይርቃሉ አሉ። በጨዋታው ሁለተኛ አጋማሽ ሮሜሮን በጉዳት ከሜዳ አጡ። ከዛም የመሃል ሜዳ ተጫዋች በሙሉ ወደ ተከላካይ መስመር አምጥተው
አንድ ነጥብ ይዘው ወጥቷልና ትላንትና ቀመራቸው በትክክል የሰራ ታክቲሻን ሆነው ነው የተመለከትናቸው። ያ በጉዳት ብትንትኑ ለወጣው ቡድናቸው መፍትሄ የፈለጉበት መንገድ ማለት ነው። ትላንትና በጣም አስደናቂ ነበረ። የቶማስ ፍራንክ ዘይቤ በጨዋታውም ላይ የገጠማቸውን በተለይም የተጫዋቾች የጉዳት ሁኔታ ማኔጅ ያደረጉበት መንገድ፣ ያ በደጋፊ ሲናወጥ የነበረው የቶትናም ሆትስፐር ስቴዲየም ቡድኑ ያንን እንዲቋቋም ያደረገበት፣ ግን ደግሞ በተቃራኒው ለምን ጊዜም ተቀናቃኛቸው ሜዳም ላይ ከሜዳም ውጭ አርሰናል ትልቅ ውለታ የዋሉበት ሳምንት ነበረ። የማንቸስተር ሲቲው አሰልጣኝ ጆሴፕ ፔፕ ጋርዲዮላ ፕሪሚየር ሊግ ዋንጫ ፉክክር ገና ነው ብለዋል። በሊጉ ተስፋ መቁረጫና ሌሎች ውድድሮች ላይ የማተኮሪያ ጊዜው አሁን ስለመሆኑ የተጠየቁት ፔፕ ጋርዲዮላ በፍጹም ሲሉ ተደምጠዋል። አያይዞም ገና 14 ጨዋታ እየቀረ ተስፋ መቁረጥ የሚባል ነገር የለም ሲሉ ለጋዜጠኞች ምላሽ ሰጥተዋል። ፕሪሚየር ሊጉ ገና አላበቃም ያሉት ጆሴፕ ፔፕ ጋርዲዮላ እስከ መጨረሻው መፋለማቸውን እንደሚቀጥሉ ገልጸዋል። እድል እስካሁን ድረስ ሁልጊዜም ከኛ ጋር ናት ብለዋል እና እድል አለን ብለዋል። ስለ ጨዋታው ያነሱት ፔፕ ጋርዲዮላ ምርጥ ጨዋታ ነበር፣ በተለይ በመጀመሪያ አጋማሽ ምርጥ ነበርን ብለዋል። ምንም ጥያቄ የለውም። ለተመልካች በጣም አዝናኙ ጨዋታ ነበረም የማንቸስተር ሲቲና የቶትናም ሆትስፐርስ ጨዋታ። በጨዋታው ዙሪያ የማንቸስተር ሲቲ ወሳኝ አማካይ ሮድሪ በዋንጫ ፉክክር ውስጥ መቀጠል አለብን ብሏል። በጭራሽ ተስፋ አንቆርጥም ያለው ሮድሪ አሁንም በዋንጫ ፉክክር ውስጥ አለን፣ ይህ የኛ መለያችን ነው ብሏል። አንቶኒዮ ሴሜንዮ በኩሉ ገና 14 ሳምንት አለ፣ ከመሪው በ6 ነጥብ እናንሳለን፣ ነገር ግን የመጨረሻው አይደለም፣ ሁሌም መሆን ይችላል ብሏል። አክሎም ገና ብዙ ጨዋታ ስላለን የፕሪሚየር ሊጉ ዋንጫ አላበቃም ሲል ተደምጧል። በዚህ ውድድር ዘመን በፕሪሚየር ሊጉ 12 ጨዋታ ላይ ብቻ ቋሚ ሆኖ የጀመረው ሪያን ሼርኪ 7 አሲስት 3 ግብ አጠቃላይ 10 የግብ አስተዋጽኦ ያለው። በነገራችን ላይ በፊፋ የዓለም ክለቦች ዋንጫ ጀምሮ ነው መጫወት የጀመረው። ከዛን ጊዜ ጀምሮ በአውሮፓ 5 ታላላቅ ሊጎች ከሚጫወቱ ተጫዋቾች 5 ተጫዋቾች ናቸው 10 ሲደመር የግብ አስተዋጽኦ ያላቸው በአጠቃላይ በአውሮፓ 5 ታላላቅ ሊጎች ውስጥ። ይሄም ሚኬል ኦሊሴ፣ ላሚን ያማል፣ ፌርሚን ሎፔዝ፣ ሉዊስ ዲያዝ ናቸው። አሁን ሪያን ሼርኪ ይህን ተቀላቅሏቸዋል። በጣም አስደናቂ ጊዜን በሲቲ ቤት እያሳለፈ ነው። ሌላው አንቶኒዮ ሴሜንዮ ነው። ከአንድ ወር ባነሰ ጊዜ ውስጥ ለሁለተኛ ጊዜ በቶትናም ጎል አስቆጥሯል። አንቶኒዮ ሴሜንዮ በዚህ ውድድር ዘመን 12 የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። ይህም በራሱ ታሪክ የነበረውን በአንድ የውድድር ዘመን ብዙ ጎል የማስቆጠር ሪካርድ አሻሽሏል። እንደሚታወቀው በ2024/25 የውድድር ዘመን 11 ጎሎችን ብቻ ነበረ በወቅቱ ማስቆጠር ችሎ የነበረው። አንቶኒዮ ሴሜንዮ ለማንቸስተር ሲቲ ከጀመረባቸው 5 ጨዋታ ውስጥ በአራቱ ኳስን ከመረብ ያገናኘ ሁለተኛው ተጫዋች ሆኗል። ከኢማኑኤል አደባዮር 2009 በኋላ እንደማለት ነው። ፔፕ ጋርዲዮላም ቡድናቸው ባለፉት 6 ጨዋታ 11 ውድ ነጥቦችን ጥለዋል። ትላንትና እሳቸው የመጀመሪያው ግብ በሶላንኬ ሲቆጠር ምናልባት ጥፋቱን የሰራው ማርክ ጉዌ ቢሆን ለሶላንኬ ፍጹም ቅጣት ምት ይሰጠው ነበረ። ጥፋቱን የሰራው ሶላንኬ ማርክ ጉዌ ላይ ሆኖ ግቡ መጽደቁ አስገርሞኛል ብለው እሳቸው በዳኛው ውሳኔ ብሽቅ ማለታቸውን ከጨዋታው በኋላ ተናግረዋል። ዶሚኒክ ሶላንኬ ግን ትላንትና ውድ ቤተሰቦቻችን ልዩ ነበረ። በጨዋታው ላይ ዶሚኒክ ሶላንኬ 5 ኳስ በሲቲ ሳጥን ውስጥ ነካ፣ 5 የ1-1 ግንኙነት አሸነፈ፣ 2 ድሪብሎችን አሳካ፣ 2 ሙከራ፣ 2 ጎል፣ 1 ግብ ዕድል ፈጠረ። ያስቆጠራት ግብ ምንም ጥያቄ የለውም፣ ውብ ናት። ውበቷን ከ10 ስንት ትሰጧታላችሁ? በጨዋታውስ ላይ ምን ተሰማችሁ? የሲቲም የቶትናም ደጋፊዎች መልካታችሁን አጋሩን። ቼልሲ ተጫዋች ለመሸጥ ተስማምቷል። የመርሳይዱ ክለብ ኤቨርተን ነው ተጫዋች ገዢው። የቼልሲ የፊት ወሰር ተጫዋች ታሪክ ጆርጅ ነው ቼልሲ ለቆ ኤቨርተንን የሚቀላቀለው። ኤቨርተን የ19 ዓመቱን ተጫዋች ታሪክ ጆርጅን የመግዛት አማራጭ ባለው የውሰት ውል እንደሚያስፈርሙት ቼልሲዎች አረጋግጠዋል። ተጫዋቹ የሕክምና ምርመራውን ለማድረግ ፍቃድ ከእናት ክለብ ቼልሲ ተሰጥቶታልና ዛሬ ሕክምና ምርመራውን አድርጎ የወረቀት ስራው ይጠናቀቃል ተብሏል። መቼስ ቼልሲ ልክ ለፉልሃም ሊሸጠው ባለፈው ክረምት ላይ እንዳደረገው በወረቀት ስራ ምክንያት አሁን ከኤቨርተን ያስቀረዋል ተብሎ አይታሰብም። ምክንያቱም ቼልሲ በራሱ ይዝውውር እንዲፈጸም ፍላጎት ስላለው ማለት ነው። በቼልሲ በኩል የመጨረሻዎቹ ሰዓታት በዝውውር መስኮቱ እንዴት ያሉ ይሆናሉ የሚለውም በትልቁ ዛሬ ይጠበቃል። ዴቪድ ዳትሮ ፎፋናም ወደ ስትራስቡርግ ያቀናል ተብሏል ዛሬ። ቼልሲና ስትራስቡርግ የወረቀት ስራዎችን እየሰሩ ነው ተብሏል። ዛሬ ዝውውሩ ይጠናቀቃል። አስቀድሞ አሮናን ሰለሜኖን ወደ ስትራስቡርግ እንደሸኘ ይታወቃል።
ስለዚህ በቼልሲና በስትራስቡርግ መካከል በህት ክለቦች መካከል የሚደረገው የተጫዋች የመቀየር ሂደትም ዛሬ ተጠናክሮ ይቀጥላል ተብሎ ይታሰባል። ሌላው ጋሪ ካሂል በቼልሲ ወቅታዊ ጉዳይ ላይም ሀሳቡን አጋርቷል። ኤንዞ ፈርናንዴዝ ራሱን በትልቅ ያሳየ ለትልቅ ክለብ መጫወት የሚችል ተጫዋች ብሎታል። እሱ በአሁንም በእድገት ላይ ነው የሚገኘው፣ የቡድኑ ግን ወሳኝ መሪ ነው ብሏል። ፍራንክ ላምፓርድ 8 ቁጥር መለያን ለብሶ እዚህ ከደረሰ በኋላ ወይም ቼልሲ ከደረሰ በኋላ ያሳየውን ነገር አሁን በትክክል ተክቷል ብሏል። ኤንዞ ፈርናንዴዝ ልክ ፍራንክ ላምፓርድ በቼልሲ መጥቶ እንደፈጠረው አይነት ተጽዕኖ እየፈጠረ ያለ ተጫዋች ብሎታል። በሳምንቱም በጣም አስደናቂ ተጫዋች ነበረ። በተለይም ቼልሲ ዌስትሃምን ድራማዊ በሆነ መንገድ 3-2 ባሸነፈበትና ቼልሲ ውብ ሳምንት እንዲያሳልፍ ካደረገበት አጋጣሚ አንጻር ሊያም ሮዛኔር ወደ ቡድኑ ከመጡ በኋላ የፈጠሩት ተጽዕኖ በጣም አስደናቂ ነው። የአትሌቲኮ ጸሐፊ ሊያም ቶሚም በተለይም አንድም ሰው አልጠበቀም ነበር ብሏል። ሊያም ሮዛኔር በዚህ ፍጥነት ቼልሲ ቤት ነገሮችን ያረጋጋሉ ብሎ ነገር ግን እሳቸው መጥተው ቡድኑን ያረጋግተውታል። በተለይም ደግሞ የኤንዞ ማሬስካ ስንብት በኋላ በመልበሻ ክፍል ውስጥ ቡድኑን በማረጋጋትና ወደ ውጤት መመለስ ረገድ ትልቅ ስራ ሰርተዋልና ማንም ከጠበቀው በላይ ነው ብሏል። ሌላው ተጫዋቾችን ያነቃቁበትና የያዙበት መንገድ ነው። ሊያም ሮዛኔር እንደ ጆዋ ፔድሮ ያለ ተጫዋች እንደ ኩኮሪያ ያለ ተጫዋችን ዳግም ወደ ቡድን ወሳኝ ተጫዋችነት እንደዚሁ መልሰውታል ሲል የዛ አትሌቲኮ ጸሐፊ ሊያም ቶሚ ገልጿል። የቼልሲ ደጋፊዎች አዲሱ አሰልጣኛችሁ ስር በላስ መተማመናው የክለባችሁ እንዴት ነው? በተለይም ጨዋታዎችን የማሸነፍ ንጻሬ አንጻር አርሰናልንስ በሳምንቱ አጋማሽ ውጤት ቀልብሶ ወደ ፍጻሜ ወደ ዌምብሌ ክለባችሁ በሊያም ሮዛኔር ስር ያቀናል ብላችሁ ታስባላችሁ ወይ? መልከታችሁን ጻፉልን። ሊቨርፑል ተጫዋች ለማስፈረም ከስምነት ደርሷል። በጣም ያልተጠበቀ ዝውውር ነው። ሊቨርፑል ጀረሜ ጃኩዌቴን ከቼልሲ አፍ ነጥቋል ማለት ይቻላል። ግን የሚያስፈርመው ቀጣይ 2026 ጁን ወይም ከ6 ወር በኋላ ነው። 60 ሚሊዮን ዩሮ በቀጥታ ክፍያ 10 ሚሊዮን ዩሮ እየታየ የሚጨመር ለሬንስ ይከፍላሉ። ሁሉ ነገር ተጠናቋል። በግልም ከስምነት ደርሷል። በስምነቱ መሰረት ቀጣይ ክረምት 2026 ላይ ክለቡን የሚቀላቀል ይሆናል። በጣም ታለንትድ የሆነ ወይም በጣም ችሎታ ያለው የመሃል ተከላካይ ነው። ቼልሲ ይህን ተጫዋች ለማግኘት ካደረገው ጥረት አንጻር ሊቨርፑል በጣም ትልቅ ዝውውር ፈጽሟል ማለት ይቻላል። ለማንኛውም ግን ለሊቨርፑል ቀጣይ ዓመት ነው ተቀላቅሎ ጨዋታ ማድረግ የሚችለውና ውድድር ዓመቱን ባሉት ተከላካዮች በነ ኮናቴ በነ ጎሜዝ እንዲሁም በነ ቨርጅል ቫንዳይክ ሲያጡ ደግሞ እነ ኤንዶን ወደኋላ እየመለሱ ይጨርሱታል ተብሎ ይጠበቃል። የሉትሻይል ዝውውር ተቋይቷል። ውድ ቤተሰቦቻችን የተቋጨው ግን ዝውውሩ ባለመፈጸም ነው። ሊቨርፑል ሉትሻይልን ለማስፈረም ከሰንደርላንድ ፍላጎት ነበረው። ይህ ተጫዋች ከአርኔ ስሎት ጋር በፌኖርድ ይተዋወቃሉ ብዬ በምሽት መረጃችን በሰበር ለሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናል አድርሰናችሁ እንደነበረ ይታወቃል። ዝውውሩ ግን ቀርቷል። ምክንያቱ ደግሞ በሰንደርላንድ በኩል ተጫዋቹን በሚቀጥሉት ሰዓታት ውስጥ ሸጠው ተተኪ ማግኘት ስለማይችሉ ነው። ሊቨርፑል ይሄኛው ዝውውር ግን ቀርቶበታል ማለት ነው። በሊቨርፑል በኩል ምናልባት ገቢ ሊያገኙበት የሚችሉት የሃርቬ ኤሊዮት ዝውውር ነው። ሃርቬ ኤሊዮት ትላንትና ተጫውቷል ለአስቶን ቪላ በተሸነፉበት ጨዋታ። ቀሪ 3 ጨዋታዎችን በቀሩት የፕሪሚየር ሊግ ጨዋታ የሚያደርግ ከሆነ ለአስቶን ቪላ 35 ሚሊዮን ፓውንድ የግዢ አማራጩ ግዴታ ይሆናል። አለያ ቅጣት ነው የሚሆነውና ሌላ ገቢ የሚያገኝበት አጋጣሚ ሊሆን ይችላል ሊቨርፑል። በሊቨርፑል በኩል ዶሚኒክ ሶቦስላይ ስለ አዲስ ስምነት ንግግሮች ከአሁን ጀምሮ እንግዲህ በወኪሌ በኩል ይካሄዳል ብሏል። እንትኑ ላይ ኮንትራቱ ላይ ግን እድገት የለም። ውድ ቤተሰቦቻችን በሁለቱም በኩል ደስተኛ ናቸው ቢባልም ነገር ግን በኮንትራቱ ማራዘም ሂደት ላይ እስካሁን እልባት አልተሰጠም። እሱ በሜዳ ላይ አተኩራለሁ፣ ስሬን እዛ ሰራለሁ፣ ሊቨርፑልስ መሆን እወዳለሁ፣ ደጋፊዎችንም እወዳለሁ፣ እዚህ በመሆኔ ደስተኛ ነኝ፣ የሚፈጠረውን በጊዜ ሂደት እናያለን ብሏል ዶሚኒክ ሶቦስላይ። የሊቨርፑል ደጋፊዎች በተጫዋቹ ዙሪያ ግን መልከታችሁ ልታጋሩን ትችላላችሁ። ከሁለት ቀን በፊት ደግሞ አንድ ነገር ተፈጥሮ ነበረ በሊቨርፑል ካስታወሳችሁ። ሁጎ ኤኬቴኬ በቃለ ምልልስ ላይ በቀልድ መልክ እስካሁን ለቬርዝ ኳስን ሳቀብል ነበር፣ አሁን ተራው ፍሎሪያን ቬርዝ ለእኔ ውለታ መመለስ ያለበት ነው ብሎ ነበረ። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ታዲያ በሳምንቱ መጨረሻ 4-1 ኒካስልን ሲያሸንፉ ፍሎሪያን ቬርዝ በጣም አስደናቂ አሲስት ለሁጎ ኤኬቴኬ አቀብሎ በቀልድ መልክ የተነገረችዋንም ቢሆን በሜዳ ላይ መልሶለታል። ሳላ በዚህ ሳምንት እንግዲህ ከጨዋታው ላይ
አሲስት አበርክቶ ነበረው። በተለይም ፍሎሪያን ቪርትዝ በጣም አስደናቂ ግብ ስትቆጠር በጣም ድንቅ አሲስት ነበረም። በጨዋታውም ዙሪያ ቃል ስፖርት ዩቲዩብ ቻናላችን በብቸኝነት ጨዋታው እንደተጠናቀቀ መረጃዎችን አድርሰናችሁ ነበረ። ታዲያ ያቺ አሲስቱ 92ኛ ናት በሊቨርፑል መለያና ከስቴቨን ጄራርድ እኩል አድርጎት ከሲልቫ ከተባለ ታሪካዊ ሊቨርፑል ተጫዋች ባንድ አሲስት አንሶ 8ኛ ደረጃ ላይ ተቀምጧል። ከሊቨርፑል እስኪወጣ ድረስ ምን ያህል ሪካርዶችን ይሰብራል የሚለው ግን ይሳላ በትልቁ ይጠበቃል። የሊቨርፑል ደጋፊዎች ግን አንድ ጥያቄ አለን። ቃል ስፖርት ዩቲዩብ ቻናላችን ላይ ምላሹን አጋሩን። ሳላ ይህ የመጨረሻ ዓመቱ መሆን ያለበት ወይ በሊቨርፑል ከሆነስ የትኛው አውሮፓ ውስጥ የሚሆን ላቲን፣ ሳውዲ አረቢያ የሚሆን መካከለኛው ምስራቅ ከየት የሚመጣ ተጫዋች ነው? ሳላህን በሊቨርፑል ትክክለኛ ተተኪ የሚሆነው ማንስ ነው? መልከታችሁን በሐሳብ መስጫ ሳጥናችን ላይ በዩቲዩብ ገጻችን ላይ ብቻ አጋሩን። ማንቸስተር ዩናይትድ ከፉልሃም ጋር ያደረገው ጨዋታ በአሸናፊነት ተጠናቅቆ በዩናይትድ ነው። ግን የሚያደርገው ጨዋታ አስቀድሞ ለዩናይትድ ስጋቶች ነበሩት። ምክንያቱም እንደ ሲቲና እንደ አርሰናል ክፍት ቦታ የዩናይትድ ፈጣን ተጫዋቾች አያገኙም በሚል ነው። ዩናይትድ ትላንትና በሌላ መንገድ ነው ያሸነፈው። ፈርጊ ታይም 94ኛው ደቂቃ ላይ በርካቶች ካሪክ ታይም እያሉት ነው። ማይክል ካሪክ ቡድኑን ከያዘ በኋላ በ3 ተከታታይ ጨዋታ ድል አድርጓል። ትላንትና ዩናይትድን 3 የማሸነፊያ ግቦች ካዜሚሮ 19ኛው ደቂቃ ላይ፣ ማቲያስ ኩኛ 56ኛው ደቂቃ ላይ፣ ቤንያሚን ሼሽኮ 94ኛው ደቂቃ ላይ ሲያስቆጥሩ ፉላምን ከሽንፈት ያልታደጉ 2 ግቦችን ራውል ሜኔዝ 85ኛው ደቂቃ ላይ በፍጹም ቅጣት ምት፣ ኬቨን 91ኛው ደቂቃ ላይ በጨዋታ ከመረብ አሳርፈዋል። ዩናይትድ ነጥቡን 41 አድርሶ አራተኛ፣ ፉላም በ34 ነጥብ 8ኛ ነው። ቀጣይ ሳምንት ቅዳሜ ኦልትራፎርድ ላይ ማንቸስተር ዩናይትድ ከቶትናም እንዲሁም ክራቨን ኮቴጅ ላይ ፉልሃም ከኤቨርተን ጨዋታቸውን የሚያደርጉ ይሆናል። ጨዋታውን በቁጥር እንግለጸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማንቸስተር ዩናይትድ ጨዋታውን 3-2 አሸነፈ። ግብ የማስቆጠር ንጻሬ የዩናይትድ 1.74 ነበረ። ከፉልሃም አንጻር ካየን የፉልሃም 1.97 ነበረ። ዩናይትድ ተጨማሪ 2 ግቦች 1 ግብ አግኝቷል። በፉልሃም በኩል ተገቢውን ግብ አግኝቷል እንደማለት ያክል ነው። በሙከራ ደረጃም ብናይ ፉልሃም 14 ዩናይትድ 13 ነው። ኢላማውን የጠበቀ 6-6 ነው። በኳስ ቁጥጥር ፉልሃም 57.6 በመቶ፣ ዩናይትድ 42.4 በመቶ ነው። ዩናይትድ በብዙ መንገድ ተበልጦ ነበረ። በቁጥር በማሸነፊያም ቁጥሮች ካየን ፉልሃም የተሻለ ነበር። ግን ማንቸስተር ዩናይትድ ትላንት ፍጹም በተለየ መንገድ ይህ በቁጥር የታየውን ብልጫ ሜዳ ላይ በማይታይ መልኩ አደረገው ነው ፉልሃምን ኦልትራፎርድ ላይ 3-2 ያሸነፉት። ማይክል ካሪክ ኦልትራፎርድ ላይ በዚህ መንገድ ከማሸነፍ በላይ አስደሳች ነገር የለም ብሏል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ክለቡ ያሸነፈበት መንገድ ወደር የሌለው ደስታ እንደሰጣቸው ገልጿል። ኦልትራፎርድ ላይ ባለቀ ሰዓት አስቆጥሮ እንደማሸነፍ የሚሆን ሌላ ጥሩ ስሜት የለም ሲሉ አሰልጣኝ ማይክል ካሪክ ከጨዋታው በኋላ ተናግረዋል። አንድ የቃል ስፖርት ዩቲዩብ ቻናል ቤተሰባችንም ይህ ፈርጊ ታይም ሳይሆን ካሪክ ታይም ነው ብሎ ነበረ ከጨዋታው መጠናቀቅ በኋላ። ማይክል ካሪክ አክሎም ጨዋታው በነፃነት ማሸነፍ እንፈልጋለን ብሏል። ካደረግነው ነገር አንጻር በተሻለ መንገድ ማድረግ እንችል ነበር። ዋናው ግን 3 ነጥብ ማግኘታችን ነው። ልዩ ነው። ነገር ግን የበለጠ እንፈልጋለን። በሻምፒዮንስ ሊግ ለመሳተፍ ሁሉንም ጨዋታ ማሸነፍ አለብን ያለው ማይክል ካሪክ በዚህ መንገድ ማሸነፋችን ግን አስደስቶኛል ብሏልና ውድ የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎችስ በጨዋታው ምን ተሰማችሁ? በተለይ ዩናይትድ ክለባችሁ ባሸነፈበት መንገድ ጻፉልን። ዩናይትድ ከረፍት በፊት ከመራ 330ኛ ጨዋታው ነው ሳይሸነፍ 303ቱን አሸንፎ ወደ 26 የሚጠጉትን ወጥቷል። ምንም ሽንፈት አልገጠመውም። ማንቸስተር ዩናይትድ 2026 ከገባም በኋላ ሽንፈትን አያውቅም። 7 ተከታታይ ጨዋታ ያለ ሽንፈት ጉዞ ቀጥሏል። ቀጣይ ጨዋታው ከቶትናም ኦልትራፎርድ፣ ከዌስትሃም ዩናይትድ ለንደን ስቴዲየም፣ ከኤቨርተን ሂልዲክሰን ስቴዲየም እና ከክሪስታል ፓላስ ኦልትራፎርድ ላይ ነው። ያስቀጥል የሆነው በእነኚህ ጨዋታ የሚለው ይጠበቃል። ካስታወሳችሁ ማንቸስተር ዩናይትድ በሩበን አሞሪም ዘመን የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎችም ስልችት ካላቸው ነገር አንደኛው ቡድኑ ተከታታይ ድል ማጣት ነው። ሩበን አሞሪ ወራቶች ፈይተውባቸዋል ለ3 ተከታታይ ድል ሰንደርላንድ፣ ሊቨርፑል፣ ብራይተንን ሲያሸንፉ ማይክል ካሪክ በ3 ጨዋታ ብቻ ያ በሩበን አሞሪ ረጅሙን የማሸነፍ ጉዞ እኩሌታውን ማምጣት ችሏልና ቀጣይ በቶትናም፣ በዌስትሃም፣ በኤቨርተን፣ በክሪስታል ፓላስስ ጨዋታ ምን እንጠብቅ? በዩቲዩብ ገጻችን ብቻ የዩናይትድ ደጋፊዎች መልከታችሁን ጻፉልን።
ካርሎስ ካዜሜሮ እግር ኳስ ሳትተው ተዋት ተብሎ ነበረ በጄሚ ካራገር። ትላንትና ግን ካዜሜሮ የዩናይትድ ፈላጭ ቆራጭም ነበር ማለት ይቻላል። በጨዋታው ላይ ድንቅ ግብ አስቆጠረ በጭንቅላቱ። የማቲያስ ኩኛን አሲስት ያደረገበት መንገድ ደግሞ ፍጹም የተለየ ነው። ኳሷን ሲያቀብለው ኩኛን ከማየት ይልቅ የፉልሃም ተጫዋቾችን በሚያዘናገ መንገድ ወደ ሌላ አቅጣጫ እያየ ነው ኳሱን ያቀበለው። ካዜሜሮ ጨዋታው ኮከብ ተብሏል። ግብም አሲስትም ነበረው ትላንትና በጨዋታው ላይ። ማይክል ካሪክ ለካዜሜሮ ትልቅ አክብሮት አለኝ፣ ጨዋታው ላይ ትልቅ መነሳሳትም ነበረው፣ በጣም ጥሩ ብቃት አሳይቷል ብሏል። ውድ ቤተሰቦቻችን ተቀይሮ ወጥቶ ነበርና ፉልሃሞች 91ኛው ደቂቃ ላይ አቻ ሲሆኑ ብስጭት ብሎ በቁጭት ከቆዘሙ የዩናይትድ ተጫዋቾች ይጠቀስ ነበር። ልክ ያቺ የቤንያሚን ሼሽኮ ግብ ግን ከ2 ደቂቃ በኋላ ከመረብ ስትዋሃድ ደስታው ወደር ካልነበረው የዩናይትድ ተጫዋቾች አንደኛው ይው ካዜሜሮ ነበር። እንዳትረሱ አስታውሱ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ካዜሜሮ በአመቱ መጨረሻ ከዩናይትድ ጋር ይለያያል። ብሩኖ ሚጌል ፈርናንዴዝ በዩናይትድ ከ100 ሚሊዮን ፓውንድ ገንዘብ በላይ መሆኑን ትላንት አሳይቷል። ትላንትና 83 በመቶ ኳስ የማቀበል ስኬት፣ 6 ኳስ ወደ መጨረሻ የሜዳ ክፍል ያቀበለ፣ 6 የመከላከል እንቅስቃሴ ላይ የተሳተፈ፣ 4 የግብ ዕድል የፈጠረ፣ በጨዋታው 2 አሲስት፣ መክፈቻዋን ግብ የካዜሜሮንና የጨዋታውን መዝጊያ ግብ የቤንያሚን ሼሽኮን ያቀበለ ነው። ብሩኖ 12 ለግብ የሚሆኑ ኳሶችን 14 የፕሪሚየር ሊግ ጨዋታ እየቀረ ያቀብሏልና በደብሮይናና በቴሪዳን ሆነር የተያዘውን 20 የፕሪሚየር ሊግ አሲስት ይደርስበት ወይ 8 አሲስቶች ይቀሩታል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ 100 ሲደመር አሲስቶች ለመድረስ ትላንትና 2ቱን አቃሎ 1 ቀርቶታል። ካደረገው ከሪያን ጊግስና ከዋይኒ ማርክ ሩኒ በኋላ በማንቸስተር ዩናይትድ መለያ 100 ሲደመር አሲስት ላይ ደረሰ የማንቸስተር ዩናይትድ ተጫዋች መሆን ይችላልና ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ብሩኖ ሚጌል ፈርናንዴዝ እችን ታሪክ ይሰራት ይሆን ወይ? ሁለተኛው ሶሪያን ቸርኪ ከ7 አሲስት ነው ያለው፣ ከብሩኖ በ5 ያንሳል። ማቲያስ ኩኛ ወደ ማንቸስተር ዩናይትድ ከመጣ ጊዜ በኋላ በካሪክ ስር ቋሚም እየሆነ ተቀይሮም እየገባ ድንቅ ጊዜን እያሳለፈ ነው። ትላንት 33 የኳስ ንክኪ ነበረው። ከ20 ኳስ የማቀበል ሂደት 16ቱን አሳክቷል። 5 ኳስ ተቃራኒ ሳጥን ውስጥ ነክቷል። 4 የመከላከል ሂደቶች ላይ ተሳትፏል። 2 ጥፋቶችን አሸንፏል ወይም ቅጣት ምታስገኝቷል። 2 ኳሶችን ወደ 3ኛው የሜዳ ክፍል አቀብሏል። 2 የግብ ዕድል ፈጥሯል። 1 ግብ አስቆጥሯል። በጣም ቆንጆ ኳስ ነበር። በማይክል ካሪክ ስር ከሲቲ ጋር አሲስ፣ ከአርሰናል ጋር ጎል፣ ከፉልሃም ጋር ጎል። ማቲያስ ኩኛም በካሪክ ስር ድንቅ ጊዜን እያሳለፈ የሚገኝ የማንቸስተር ዩናይትድ ተጫዋች መሆኑን ትላንትናም ተመልክተናል። በሩበን አሞሪም ስር ከተሰሩ ስህተት ከተባሉ ነገሮች አንዱ ኮቢ ሜኖ ላይ የወሰዱት እርምጃ ነበረ። በትላንትናው ጨዋታ የኮቢ ሜኖ ብቃት በርካቶችን አስደንቋል። ኳስ ሲይዝም ኳስ ሳይዝም ድንቅ ነበር ያሉት አሰልጣኙ ማይክል ካሪክ ናቸው። የጨዋታው ጫናዎችን የመቋቋም ብቃቱ ልዩ ነው፣ ከሱ የምንጠብቃቸው ድንቅ የጥራት መገለጫዎችን አይቻለው ባይኔ ብለዋል። እውነት ለመናገር እሱን መመልከት ራሱ ያስደስታል ነው ያሉት እሳቸው። ትላንትና በጨዋታው ኮቢ ሜኖ 4 ታክሎችን ያሸነፈ፣ 2 ቅጣት ምቶችን ለቡድኑ ያስገኘ፣ በጨዋታው ላይ የቡድኑን ቴምፖ ሲጠብቅ የነበረ ተጫዋች ነበረ። ሌላው ሴላመንስ ነው። በካሪክ ስር ያለፉትን 3 ጨዋታ ከ7 በታች ሬቲንግ አላገኘም። ከሲቲ ጋር 7.8፣ ከአርሰናል ጋር 8.2፣ ትላንትና ከፉላም ጋር 8.1 ነው። ግን አሁንም ትልቁ ጥያቄ ክሊንሺት የለም። ትላንት በእርግጥ የተቆጠሩት ግብ ከሱ አቅም በላይ የነበሩ 2 ግቦች፣ ምናልባትም አንዱ ፍጹም ቅጣት ምት፣ አንዱ ደግሞ በጣም ኢላማውን የጠበቀ ከርቀት አክርሮ የመታው ኳስ ነበር የተቆጠረበትና ግን እንደ አጠቃላይ በማይክል ካሪክ ስር ይህም ግብ ጠባቂ ጊዜን እያሳለፈ ነው። አማድ ዲያሎ በመልበሻ ክፍል ውስጥ ሁሉም ሰው ደስተኛ ሆኗል። በከፍተኛ ደረጃ መቀጠል፣ እያንዳንዱ ጨዋታ ማሸነፍ አለብን። የማንቸስተር ዩናይትድ ዋና ዓላማ ነው። ሻምፒዮንስ ሊግ ላይ መጫወት ከፈለግን እያንዳንዱን ጨዋታ ማሸነፍ አለብን ብሏል። አማድ ዲያሎ 3 ተከታታይ ድሎች ጥሩ ነው፣ ነገር ግን የድል ጉዞ መቀጠል አለበት፣ ሁሉም ጨዋታ ማሸነፍ አለብን ብሏል። ሼሽኮ ጎሉ ይገባዋል። ስለ እውነት ልምምር ላይ ከዚህ በጣም ጠንክሮ እየሰራ ነበር ብሏል። ቀጣይ ከቶትናም ጋር ከባድ ፍልሚያ ይጠብቀናል፣ አስቸጋሪም ይሆናል፣ ነገር ግን አሁንም በአሸናፊነት መቀጠል አለብን ብሏል። አማድ ዲያሎ በከፍተኛ ደረጃ መቀጠል አለብን፣ ምክንያቱም ይህ ማንቸስተር ዩናይትድ ነው፣ ከዚህ በላይ ድል ለቡድኑ ደጋፊዎች ያስፈልጋል እያለ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን ላይ ብቻ ትገኛላችሁ።
አማድ ዲያሎ መልበሻ ክፍሉ ደስተኛ ነው ብሏል። ውድ የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎችስ ደስታችሁ እንዴት ያለ ነው? ጻፉልን። ሳልመው የነበረውን ቅጽበት በኦልትራፎርድ ብሏል ቤንያሚን ሼሽኮ። የማንቸስተር ዩናይትድን ግብ ከመረብ ያሳረፈው በተለይ አሸናፊነቷን ግብ 94ኛው ደቂቃ ላይ ያስቆጠረው ቤንያሚን ሼሽኮ እችን ቅጽበትማ ሳልማት ነበር ብሏል። ኦልትራፎርድን ያነቃነቀ ፈርጊን ፈገግ ያስባለ ማይከል ካሪክን ያስፈነደቀ ካዜሜሮና ኩኛን ከቁዘማ ያወጣ ድንቅ ግብ ነበረ ባለቀ ደቂቃ ያስቆጠረው። ኦልትራፎርድ ላይ ግብ ማስቆጠር ብቻ አይደለም፣ በዛች የማይታመን ደቂቃ ግብ ማስቆጠሬ ይህንን ቅጽበት ሳልመው ነበር፣ ያንን ቅጽበት አይቼዋለሁ ብሏል። በጣም ቆንጆ ጎል። በተለይም ደግሞ ብሩኖ ፈርናንዴዝ አሲስት ሲያደርግ በዛ መንገድ አሲስት ማድረጉ ራሱ የብሩኖ በጣም አስደናቂ ነው። አስተውላችሁት ከሆነ የፉልሃም ተከላካዮች ኳሱ ላይ እንዳይደርሱበት ያደረገበትን መንገድ ምናልባት የዩናይትድ ደጋፊ ጨዋታውን ካያችሁት በቃል ስፖርት ዩቲዩብ ቻናላችን ላይ ብቻ ናችሁ። የብሩኖን አሲስት ግን ጻፉልን። ለአርሰናል በጣም አሳዛኝ ዜና ነው። ሚኬል ሜሪኖን አይደለም አርሰናል የስፔን ብሔራዊ ቡድን ለዓለም ዋንጫ ማግኘቱ እርግጥ አይደለም። ከዚህ በኋላ ስፔናዊው የአርሰናል የመሃል ሜዳ ተጫዋች ሚኬል ሜሪኖ ባጋጠመው ጉዳት ምክንያት ቀዶ ጥገና ያደርጋል። ቀዶ ጥገና ሕክምናው ውድ ቤተሰቦቻችን ተረጋግጧል። በዚህ ምክንያት ተጫዋቹ ለረጅም ጊዜ ከሜዳ ይርቃል። ክለቡ አረጋግጧል። ቃል ስፖርት ዩቲዩብ ቻናላችን ላይ ከሰሞኑ የሚኬል ሜሪኖ ጉዳት በጣም ከበድ ያለ ነው የሚል መረጃን ትላንት በዚህ ሰዓት በዩቲዩብ ገጻችን ብቻ ባጋራናችሁ መረጃ ላይ ለአርሰናል ደጋፊዎች ነግረን ነበር። እንደተፈራው ሆኗል። ሚኬል ሜሪኖ ከውድድር ዓመቱ ውጪ ሲሆን መድፈኞቹ ተጫዋቹ በውድድር ዘመኑ መጨረሻ ወደ ሜዳ ይመለሳ የሚል ተስፋ ቢኖርም በርከት ያሉ የስፔን መገናኛ ብዙሃን ማርካን ጨምሮ አይደለም አርሰናል ስፔን ለዓለም ዋንጫ ይሄን ተጫዋች ማግኘቷ ከዚህ በኋላ ያሰጋል እያሉ ነው። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ሚኬል ሜሪኖን አርሰናል እንዴት ነው የሚተካው ብላችሁ ታስባላችሁ? በዩቲዩብ ገጻችን ላይ ብቻ ናችሁ፣ መልከታችሁን አጋሩን። ትላንት ለአርሰናል በወንዶቹ ብቻ አይደለም ውድ ቤተሰቦቻችን፣ ትላንትና በሴቶቹ ግብ ጠባቂያቸው በጣም አደገኛ ጉዳት ነው ያስተናገደችው አኒካ ቦርብ። ትላንትና በቃሬዛ በብዙ ሕክምና ነው ከሜዳ የወጣችው። ይህ ሁሉ የተፈጠረው ውድ ቤተሰቦቻችን በሴቶች የክለቦች ዓለም ዋንጫ ኮሪንቲያንስን ድል ባደረጉበት ጨዋታ ላይ ነው። ውድ ቤተሰቦቻችን በጭማሪው ደቂቃ ላይ ነው ያንንም በጣም ከባድ ጉዳት ያስተናገደችው። በነገራችን ላይ በዚሁ መረጃውን ለማጠናቀቅ የሰሜን ለንደኑ ክለብ አርሰናል ሴቶች ቡድን የፊፋ ሴቶች ሻምፒዮንስ ካፕ ውድድርን አሸንፏል። የአርሰናል ሴቶች ቡድን ኮሪንቲያንስ ጋር ያደረጉትን ጨዋታ ነው 3-2 ማሸነፍ የቻሉት እና የዓለም ሻምፒዮን መሆናቸውን ያወጁት የአውሮፓ ሻምፒዮን ነበሩ። ያለፈው ዓመት የአውሮፓ ሻምፒዮኖቹ ትላንትና ደግሞ የዓለም ሻምፒዮን ሆነዋል። በጨዋታው ላይ ውድ ቤተሰቦቻችን አርሰናሎች 1.6 ሚሊዮን ፓውንድ አግኝተዋል። ጋብርኤል ማጋለሽና ጋብርኤል ማርቲኔልም እንስቶቻችንማ ሊደገፉ ይገባል ብለው በስቴዲየም ተገኝተው ሲያበረታቷቸው ነበረ። አርሰናል ሊድስን 4-0 አሸንፎ ድፍን 3 ነጥብ ከክሊንሺት ጋር ይዞ የሲቲና የቶትንሃምን ጨዋታ በጉጉት ሲጠባበቁ ነበረ። ምንም እንኳን እነ ዴክላን ራይስ እኛ ጨዋታ ስላለብን ጨዋታውን አናይም ቢልም ማንቸስተር ሲቲ ትላንትና ከቶትናም 1 ነጥብ ሲጋሩ፣ አርሰናል ግን ከዚህ ጨዋታ ራሱ ድፍን 2 ነጥብ ወስዷል ማለት ይቻላል። አስቶን ቪላ ከብሬንትፎርድ ያደረጉት ጨዋታ ብሬንትፎርድ አሸንፎ ቪላ ነጥብ ጥሏልና አርሰናል ለዋንጫ ጉዟቸው ቪላም ራሱ ማንቸስተር ሲቲ መንገድ ጠራጊ ሆነው አርሰናልን ወደ ዋንጫ እያንደረደሩት ይገኛሉ። አሁን ከአርሰናል የሚጠበቀው ቀሪ ጨዋታዎቹን በራሱ የመወጣት ነው። በሁለቱ ክለቦች መካከል ያለው የነጥብ ልዩነትም 6 ሆኗል። በእርግጥ በሲቲ በኩል ሁለተኛው ነው። አራተኛ ካለው ማንቸስተር ዩናይትድ በ6 ነጥብ በልጦ አንደኛ ካለው አርሰናልን በ6 ነጥብ አንሶ አርሰናል ለዋንጫ ዩናይትድ ወደ ዋንጫው ለመጠጋት በሚያደርጉ መንደርደር ውስጥ ሲቲ አጣብቂኝ ውስጥ ገብቷል። አርሰናል ከ4ኛ ሳምንት በረሃ ግብር በኋላ 4-0 ሊድስን ሲያሸንፍ በሳምንቱ ድንቅ ጊዜን ያሳልፈዋል። ቶትናም ከሲቲ 2-2፣ አስቶን ቪላ በብሬንትፎርድ 1-0 ተሸነፈ ብያችሁ ነበር። አሁን ቀጣዮቹ ጨዋታስ እንዴት ያለ ይሆናሉ የሚለውን ካየን አርሰናል ከሰንደርላንድ፣ ሊቨርፑል ከማንቸስተር ሲቲ፣ በርንማውዝ ከአስቶን ቪላ ነው ጨዋታ የሚያደርጉት።
በአንጻራዊነት ካየን አሁንም አጣብቂኝ ውስጥ ያለው የፔፕ ጋርዲዮላው ሲቲ ሲሆን ለአርሰናል ነገሮች በጣም እየተደላደሉም የመጡም ይመስላል። በነገራችን ላይ ከበርንሞዝ ጋር ቶትናም ባረገው ጨዋታ ላይ ቶማስ ፍራንክ ያቺን የውሃ መጠጫ ፕላስቲክ ይዘው ሲጓዙ ወዲያ ሲሉ እኔ ያላስተዋልኩትም ሲሉ በፕላስቲክ መጠጫ ላይ ግን የአርሰናል አርማ ነበረና አሁን በማህበራዊ ትስስር ገጽ ላይ በስፋት እየዞረች ነው። ቀድመው የታወቃቸው እያሉ ነው። አርሰናልን ትላንትና ያስፈነደቁት ቶትናሞች ነበሩ። ከዚህ በፊት ግን ቶትናም እና አርሰናል የነበራቸው ባላንጣነት የሚረሳ አይደለም። በአርሰናል በኩል ውድ ቤተሰቦቻችን ምናልባት አጫጭር መረጃዎችን እናንሳ። አርሰናል የሴንት ሚላሩን ተጫዋች ኢቫን ሞይንን ሁኔታ እየተከታተለ ነው ብለዋል። ያው መረጃውን ይዞት የወጣው ዘሰን ነው፣ ብዙም ታማኝ አይደለም። ትላንትና ከነገርናችሁ መረጃ ውስጥ በአርሰናል ቡድን ውስጥ የኑኖ ማዱኬ ኦን ጎል የተመዘገበችዋ ወደ ራሱ ጎል እንድትቀየር ተደርጋለች። በዚህም ኑኖ ለአርሰናል በሊጉ የመጀመሪያ ግቡ ሆና ተቆጥራ እንድትመዘገብ ተደርጓል። ሌላው ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። በዩቲዩብ ገጽ ብቻ ዩክሬናዊ የመስመር ተጫዋች ኦሌክሳንደር ዚንቼንኮ ከአርሰናል በቋሚነት ለቋል። አያክስን ተቀላቅሏል። በረጅም ጊዜ ውሰቱን በኖቲንጋም ፎረስት ሲጫወት የነበረው ዚንቼንኮ የውሰቱሉን በስምንት አቋርጦ አያክስን በቋሚነት ተቀላቅሏል። ከአርሰናል በኩል የያዝናቸው አጫጭር መረጃዎች። ፕሪሚየር ሊግ ዛሬ ይቀጥላል። በእንግሊዝ ሰንደርላንድ ከበርንሌይ፣ በጣሊያን ዩዲኒዜ ከሮማ፣ በስፔን ማሎርካ ከሴቪያ፣ በመካከለኛው ምስራቅ ሳውዲ አረቢያ ላይ አልናስር ከሜዳ ውጪ አልሪያድን ይገጥማል። አልሪያድ በዚህ ዓመት 3 ድል ብቻ ነው ያለው። ለአልናስር ቅድመ ግምት ተሰጥቷል። የፕሪሚየር ሊጉ መሪ ወይም የሳውዲ ፕሮ ሊግ መሪ አልሂላል ሶስተኛ ላይ ካለው አል አህሊ ይጫወታል ምሽቱ 2:30። ለምትደግፏቸው ክለቦች ሁሉ መልካም እድል ለእናንተ ደግሞ የሳምንቱ የመጀመሪያ ቀን ሰኞ ላይ ናችሁ ያላችሁትና መልካም የሥራ ቀን፣ መልካም የትምህርት ቀን፣ ያሰባችሁት ሁሉ የሚሳካበት ቀን እንዲሆንላችሁ ከቃል ስፖርት ዩቲዩብ ቻናል ተመኘን። የሰዓቱን ጥንቅር እዚህ ጋር እናበቃለን። ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን ይዘን በዚሁ ዩቲዩብ ገጽ እንገናኝ። ሰናይ ቀን